ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ። ሁለት እውነት ክፍል 2 ሪያና ሁዳ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትትርፍ ይበልልኝ ኢንሻአላህ። ከመኝታ ክፍሌ ስወጣ አሊያ ተኮሳትራ በር ላይ ቆማለች። የአሊያ ጠይም ኮስታራ ፊት በየቀኑ ከእንቅልፌ ስነቃ መጀመሪያ የማየው ፊት ነው። በጠዋት ይሄን ፊት አይቼ እንደ ቀኔ እንደሚገፋ እኮ ነው ግርም የሚለኝ። አሊያ በእጇ የሆነ መጽሐፍ ይዛለች። ፈጅር ሰግደሃል? ቆጣ አለች። ለማያውቀው ሰው እኮ እሷ ትልቅ እኔ ትንሽ ነው የምንመስለው። ስትቆጣጠረኝ አያድርስ ነው። አዎ አልኳት፣ ሉጫ ፀጉሬን እያፍተለተልኩ። አልሰገድኩም እንዴ? ፈጅርና ኢንሻ ሰላት የሚከብደኝ ወቅት የለም። ድብርቱን በሙሉ ይጨንቀብኛል። ሲመቸኝ እሰግደዋለሁ፣ ከደበረኝ ደግሞ እዘለዋለሁ። ሰግጃለሁ ብል አላዩኝም። አሊያ በጥርጣሬ አይኔን እያየችኝ ልመንህ ትንሹ አለችኝ። ሳቅ አልኩና አረ ትልቋ በዚህ እንደማቀልድ እያወቅሽ አልኳት። በእኔ ቤት አንጀት መብላቴ ነው። አሊያን ትልቋ ነው የምላት፣ እሷ ደግሞ ትንሹ ትለኛለች። ያው በእድሜ ብበልጣትም በአስተሳሰብ እንደምትበልጠኝ ካመንኩበት እድሜ ጀምሮ ነው ይሄን መጥሪያ የተሰጠ ነው። አሊያ እንደ ወንድሟ ነው የምታየኝ። መጥፎ ነገር ላይ እንዳልወድቅ ትፈራለች። አይ ትልቋ ዝምተኛ ብትሆንም ድምጿን ግን ስሙኝ ስሙኝ ይላል። እኔማ አንዳንዴ ዝም ብዬ ሳስበው ትምህርት ቤት መምህሮቿ ድምጿን ለመስማት ብለው በየደቂቃው በጥያቄ የሚያጣድፏት ይመስለኛል። ለዛ ይሆን እንዴ ማንበብ ሙዷ የሆነው? እኔ እኮ አላስብ። አሊያ በትንሹ ፈገግ አለችና እሺ ትንሹዬ ቶሎ ቁርስ ብላና በመንገድህ ወደ ትምህርት ቤት ትወስደኛለህ፣ ሹፌሩ የለም አለችኝ። እና አባትሽስ አልኳት። እሱም የለም አለችኝ። ወይ የእሱ አባት ደግሞ አርፎ ሀገሩ አይቀመጥም፣ መዞር ነው ስራው። እርግጠኛ ነኝ ወይ ዱባይ ወይ ሳውዲ ነው የሄደው። ወዴት ሄዴ አልኳት። አሊያ መጽሐፏን ገለጥ ገለጥ አድርጋ ብር እያወጣች ለማማ ሱቅ ጫማ ሊያመጣ ወደ ዱባይ ሄዶ ነው አለችኝ። አላልኳችሁም ወይ ዱባይ ወይ ሳውዲ ነው የሚሄደው? ሰላም ይግባ ብዬ ላልፍ ስል ትንሹ አለችኝ። ወደ እሷ ሳልዞር ትልቋ በአላህ ብር ምናምን እንዳትኝ፣ እኔ ያለፍኩበትን ገንዘብ አልፈልግም አልኳት። ሌላ መቼም እንደማይሆን እርግጠኛ ስለነበርኩ። አሊያ ከፊት ለፊቴ ቆመችና ባባ ነው ሊሄድ ሲል ስጩ ያለኝ፣ ምናልባት ዛሬ እንኳ ብትቀበለኝ አለችኝ። ወላሂ ትልቋ እዚህ መኖሬ ራሱ እየከበደኝ ነው። ደግሞም እሱ ብቻ ይበቃኛል። የዘመድም ቢሆን ደሞዜ አንቀባሮኛል ብዬ ቀለድኳት። እንዴ ዝም ብዬ ነው እንጂ ያለፍኩት አሊያን መሳቅ ተራራ እንደ መግፋት ነው የሚከብደው። ሰው ግን እንዴት ሳይስቅ 16 ዓመት ሙሉ ይቆያል? ይሄው አዲስ ከመጣው እንኳ ከትንሽዬ ፈገግታ በቀር አይችባት አላውቅም። ሀቢባ ተፈጥሮ ነው ምናምን ትለኛለች። እኔ ግን የጤና አይመስለኝም። ሀቢባ ማለት አክስቴ የአሊያ እናት ናት። ከአክስቶቼ መሃል ትንሽ እሷ ስለሆነች በስሟ ነው የምጠራት። አሁንም ፈገግ እንኳን አላለችም። በዛው ሙድ ውስጥ እንዳለች ካልክ እሺ፣ ግን ካስፈለገህ በማንኛውም ሰዓት ጠይቀኝ አስቀምጥልሃለሁ አለችኝ። ከነሳቄ አረጣጣ የለውም ብያት ወደ ሳሎን ገባሁ። ነጠር እያልኩ ተራምጄ የምግብ ጠረጴዛው ላይ ተቀመጥኩና ሙዝ መብላት ጀመርኩ።
ሙዝ በጣም ነው የምወደው። ለምን እንዳትሉኝ፣ ለምን የሚባል ጥያቄ በጣም ነው የሚያስጠላኝ። ወዳው ሀቢባ ከመኝታ ክፍሏ መጣችና ወደ ሳሎን እየገባች ዱድ ዛሬ ስራ የለም እንዴ አለችኝ። አይ ለነዚያድ ስለ አስቀይሬው ነው አልኳት። ከእኔ ውጭ ያሉት ሁሉም አስተናጋጆች ለሁለት ተከፍለው አንድ ሳምንት ቀን አንድ ሳምንት ማታ እየተፈራረቁ ይሰራሉ። እኔ ግን ሁሌ ማታ ነበር የምሰራው። ከሌሊቱ 9 ሰዓት ሲል ወደ ቤት እመለሳለሁ። እነዚያድ ደግሞ ይህንን ሳምንት የቀን ስለሆኑ እነሱ ጋር መስራት ፈልጌ አስቀየርኩት። እንደዛ ከሆነ ጥሩ አለችና አንደኛው ወንበር ላይ ተቀምጣ እኔን እያየች ትስቃለች። የኔ ነገር ለካ ጠረጴዛው ላይ ነው የተቀመጥኩት። ሹክክ ብዬ ተነሳውና አሊያ ውጪ እያለኩ ከቤት ውልቅ ብዬ ወጣሁ። ዛሬ ማክሰኞ ነው። ቤት ስለሆነ ያደርኩት እነ ቢሉ በስልክ ንዝዝ እያደረጉኝ ነው። ከዛ በፊት ግን ትልቋን ትምህርት ቤት ማድረስ አለብኝ። ውጭ ላይ እስከምትመጣ መኪናዬን ተደግፌ ቆምኩና ከእኛ ቤት አጠገብ ያለውን የነረምላን ቤት ቃኘሁት። ድንገት አንድ ቀን አናድጃት ሰገነቱ ላይ ቁማ ውሃ ስትረጨኝ ያለው ትዕይነት ታወሰኝና ፈገግ አልኩ። አንድ ቀን እንኳ አለመስማማታችን እየገረመኝ ስልኬን አውጥቼ ለሰኪና ደወልኩ። ስልኬ ብር ጨርሶ ነበር። መቼም ትልቋ ቶሎ አትመጣም ብዬ የሰፈራችንን ብርቅዬና ብቸኛ ሱቅ ገባሁ። ሱቅ አልኳት እንጂ ሁሉንም ነገር ያቀፈች ነበረች። ከቅመማ ቅመም እስከ ጉሊት፣ ከኮስሜቲክስ እስከ መርፌ ቁልፍ ድረስ ጢም ያለች ናት። ባለሱቁም ጀማልን ፍራንክ ያለ ሰው ነው። ጁነይድ ከባዱ ሰው አለኝ ጀማል እየተኮላተፈ። አማርኛን በጉራጌኛ አክሰንት ስለሚያወራ ያዝናናኛል። እየሳኩ ካርድ ስጠኝ አልኩት። ጀማል እየተሰላቸ አንተ ደግሞ እኔ የምሞላ እያጣሁ እኮ ነው ለአንተ ሲቸበችብ አለኝ። እየሳኩ ዝም አልኩት። ወደ አሁኑ ከየት መጣች ሳልላት ሰፈር አንድ ቀን እንኳ ድምጿን ሰምቼው የማላቃትን ኢልሃም መታ አጠገቤ ቆመች። ከጅልባቧ ጋር ስትከብድ፣ በዛ ላይ ፊቷን በሂጃቧ ተሸፍና 3 ሰው አጠገቤ ቆመ ያክል ነው የተሰማኝ። ኢልሃም ለስለስ ለዘብ ባለ ድምፅ አሰላሙ አሌይኩም ጀማል አለችው። ለእኔ ካርድ ሊሰጠኝ የነበረውን ሰውዬ ወአሌይኩም ሰላም ብሎ እሷን ማስቀደም ፈለገ። ጀማል እንዲህ ነው፣ ቅድሚያ ለሴቶችና ህፃናት ምናምን ይላል። እሷስ ምን ማለቷ ነው? እኔ አልታየትም እንዴ? እሱም ብቻ ነጥላ ሰላም የምትለው አናደደችኝ። ጀማል እሷ እንድትናገር እድል ሳይሰጣት እንዴ ኢልሃም ቸኮለታ ነዋ አሁንም አላት። ሁሌ የምትገዛው ነገር እሱ ነው መሰለኝ። ገና ሳትነግረው ገመተ። አዎ አለችው። አንስቶ ሰጣትና ብሩን እየተቀበለ አንቺ ልጅ ግን ይሄን ቸኮለታ አታብዥ ብልሽ እምቢ አልሻ አላት። ኢልሃም ፈገግ እያለች ኢንሻአላህ አንድ ቀን አቆማለሁ ብላው ሄደች። በኢልሃምም በጀማልም እየተናደድኩ አንተ እኔን እዚህ ገትረህ ለሷ አይደብርህም አልኩት። በእናትህ እኔ ጊራ ግቢት ያለኝ ነገር ኢሬሚላ በትማሎ ለኢልሃም ቸኮሌታ እንዳልሸጥላት ቢላ ያስጠነቀቀችኝ ነገር ነው። እኔ ደግሞ ኢልሃምን በጭራሽ እምቢ ማለት ያቅተኛል አለኝ። ወይ ጉድ! ይች ረምላ ተብዬዋ ግን የማትገባበት ቦታ የለማ። ኢልሃም ጓደኛዋ ናት፣ ግን በጭራሽ የማይመሳሰሉ ፍጡራን ናቸው። እንዴት ሊስማሙ እንደቻሉ አላህ ይወቀው። ጀማል መናገሩን አላቆመም። ላምን ይሆን ግን? ደሞ ኢረምላ በጣም ጥሩ ልጅ ናት። ለጓደኛዋ መጥፎ አስባ አይደለም አለኝ። ይህ ሰውዬ ሊያስፈርድብኝ ነው መሰል ሀሳቡ። ካርዱን ስጠኝ አልኩት እየተሰላቸው። እንደ ሰጠኝ ፍቄ ሞላሁና ለሰኪናዬ እንደደወልኩ ወደ መኪናዬ አመራሁ። ሄሉ ሰኪናዬ አልኳት።
መኪናዬን በጀርባዬ ደገፍ እያልኩ ወየጄድ አለችኝ። ከድምጿ ከእንቅልፏ እንደቀሰቀስኳት ገባኝ። ደህና አደርሽልኝ አልኳት። አዎ ደህና አድሬልሃለሁ። በሰላም ነው አለችኝ። በጣም ነው የናፈቅሽኝ አልኳት። ከሳምንት በፊት ብቻ እንዳገኘኋት ትዝ እያለኝ እኔ ራሱ ጁዴን ፍቅ ነው ያልከኝ ተሟዘዘችና እንገናኝ አልኳት። ለምን አለችኝ። ለምን የሚል ጥያቄ በተለይ ግልጽ በሆኑ ነገሮች ላይ መጠየቅ አልወድም። ከሰኪና ጋር ያወራሁት ደግሞ ግልጹን ነው። ሆነ ብላ የምታደርገው እስኪመስለኝ ድረስ ብዙ ጊዜ ትለኛለች። እኔም ሁሌ በዝምታ አልፋታለሁ። ፍቅር አይደል ሰኩ አልኳት በሚገባኝ ቋንቋ። ኦ ዛሬ እንኳን አልችልም ሂዊ ቅንድቤን ካልሰራሽኝ ብላ ገንዘብ እያረገችኝ ነው። ሌላ ጊዜ አለችኝ። ሰሞኑን ለምን እንደሆነ ባላውቅም እየሸሸችኝ እየመሰለኝ ነው። በምስልና መሆን ግን ትልቅ ልዩነት አላቸው። እንደዛ ብቻ ራሴን ላጽናና እንጂ ውበት ሰኪናን አጥቼ ቁሜ መራመዱን ላይ የምችል አይመስለኝም። ዘጋሁት። ብትናፍቀኝም ከመጠበቅ ውጭ ሌላ ምንም አማራጭ የለኝም። ስልኬን ኪሴ ውስጥ እየከተትኩ ዘወር ስል ትልቋ ከኋላዬ ቆማለች። ከሰኪና ጋር ያወራሁትን ሰምታኝ ይሆን እንጃ። ብትሰማም እንዳታፋጥጠኝ አዲስ ወሬ መፍጠር እንዳለብኝ ተሰማኝ። ወደ እሷ ተመቻችቼ እየቆምኩ እሺ ልጅት፣ በዚህ ሰዓት ግን ትምህርት ቤት ሄደሽ ምን ትሰሪያለሽ አልኳት። እንዴ ባለስራ ሁሌ 12 ሰዓት ተኩል መሄዷ ግርም እያለኝ ትልቋ ቦርሳዋን ከትከሻዋ እያወረደች ላይብረሪ ገባለሁ ከእርሱ በኋላ ሰዓት ስላማላገኝ አለችኝ። በሩን ከፈትኩላትና ገብተን እንደተቀመጥን ዛሬ ግን አለችኝ። ዛሬ ግን ትንሽ ቢሆን ላረፍድ ነው አለችኝ። ይህ ደግሞ ምን ማለት ነው? ብቻ አስረፈድክብኝ እያለችኝ እንዳይሆን ሳቄ እየመጣኝ እንዴት አልኳት። ሻይ ልትጋብዘኝ ስለሆነ ነዋ አለችኝ። ወዴት? እስከ ዛሬ ደበረኝ፣ ወጣ ብለን እንምጣ። አይደለም ሻይ ሌላም ልጋብዝሽ ብላት ፍንክች ያላለች ሴትዮ አሁን ጋብዘኝ አለችኝ። ያውም ሻይ። ትልቅ ተአምር ምክንያት አልኳት እየተገረምኩ። የሚያስፈልገው አይመስለኝም ካልክ ግን ዛሬ ከአንተ ጋር ስሄድ ለመጀመሪያም ለመጨረሻም ጊዜ ስለሆነ ግብዣ ግድላል አለችኝ። ይሁን ምን አደርጋለሁ። ትልቋ ጠይቃ እምቢ ማለት የማይታሰብ ነው። እሽታዬን በፈገግታ ገለጽኩላትና መኪናዋን በፍጥነት እያሽከረከርኩ ትምህርት ቤቷ አካባቢ ያለ አንድ ካፌ በር ላይ አቆምኩት። አህባቢ የዛሬው ቪዲዮ ይህን ይመስላል ማለት ነው። ኢንሻአላህ እንደምትወዱት ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ። በሌላ በቀጣይ በክፍል 3 እስከምንገናኝ ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ